የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች መግለጫ ወጡ። በአዲስ አበባ ከተማ የቤት አቅርቦትን ለመጨመር በትኩረት እየተሰራ ነው ተባለ። ሊቀመንበሩ ሁለተኛ ዙር ጦርነት ማንዣበቡን ገለጹ። የኤርትራ ጦር የትግራይ ወጣቶችን ለስደትና ለስጋት እየዳረገ መሆኑ ተገለጸ። የኢትዮጵያ ብሔራዊ ባንክ የዲጂታል ገንዘብ ግብይት ወንጀል ነው አለ። የፓኪስታንና አፍጋኒስታን ጦርነት ተጀመረ። እንዲሁም የአሜሪካ ፕሬዝዳንት ስለተፋጠጡበት ቅሌት እንነግራቸዋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የኤርትራ ጦር የትግራይ ወጣቶችን ለስደትና ለስጋት እየዳረገ መሆኑ ተገለጸ። ጦሩ ወጣቶችን በኃይል ወደ ኤርትራ በረሃዎች ለወታደራዊ ስልጠና እየወሰደ መሆኑን ተመላክቷል። የዴሞክራሲ ስምረት ትግራይ ፓርቲ ባወጣው መግለጫ በትግራይ ክልል የሚገኙ ወጣቶች የኤርትራን ጦር በመፍራት ቀያቸውን ጥለው እየተሰደዱ መሆኑን አስታውቋል። ወጣቶች የኤርትራን ጦር ድርጊት በመፍራት ወደ አጎራባሽ ክልሎች ሳውዲ አረቢያና ሊቢያ በስፋት እየተሰደዱ ይገኛሉ ያለው ፓርቲው የኤርትራ ጦር በክልሉ 5 ቦታዎች ላይ ከነሙሉ ትጥቁ እንደሚገኝ ተገልጿል። በህወሓትና በኤርትራ መንግስት መካከል የህዝብ ለህዝብ ግንኙነት በሚል የተጀመረውና ጽምዶ ተብሎ የሚጠራው ግንኙነት የክልሉን ወጣቶች ለከፍተኛ ስጋት ዳርጓል። የፓርቲው የምክር ቤት አባልና የሚዲያና ኮሚኒኬሽን ዘርፍ ምክትል ሰብሳቢ አቶ ጣዕመ አርዶም አሁን ላይ በትግራይ ከተሞች የታየው ድባብ የኤርትራ ከተሞችን እየመሰለ መሆኑን ገልጸዋል። የትግራይ አደባባዮች ባዶ እየሆኑ ነው ያሉት አቶ ጣዕመ የህዝቡ ደህንነት በአሁኑ ወቅት ከፍተኛ አደጋ ላይ መውደቁን አስረድተዋል። ፓርቲው እንደሚለው ክልሉ አሁን ላይ ከመደበኛው መንግስታዊ መዋቅር ውጭ በሆነ ካውንስል እየተመራ ይገኛል። ይህ ካውንስል በህወሓት በትግራይ ጊዜያዊ አስተዳደርና በኤርትራ መንግስት የሚመራ መሆኑ ተገልጿል። አቶ ጣዕመ አርዶም አክለውም የትግራይ ህዝብ የልጆቹን ጥቃት በመፍራት ወደ አዲስ አበባ እየላከ መሆኑን ጠቁመዋል። ሆኖም ህወሓትና የኤርትራ መንግስት ሆን ብለው የጸጥታ ችግር የሚፈጥሩ ሰዎችን ወደ መሀል ሀገር በማስገባት በትግራይ ተወላጆች ላይ ጥርጣሬና ኢላማ የማድረግ ስራ እየሰሩ ነው ሲሉ ወንጅለዋል። የኢትዮጵያ ብሔራዊ ባንክ የዲጂታል ገንዘብ ግብይት ወንጀል ነው አለ። የኢትዮጵያ ብሔራዊ ባንክ ትላንት የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በሀገሪቱ የፋይናንስ ስርዓት ውስጥ በግለሰቦች መካከል የሚደረጉ የዲጂታል ገንዘብ ወይም የክሪፕቶ ግብይቶች ህገወጥ መሆናቸውን በድጋሚ አረጋግጧል። ብሔራዊ ባንኩ በመግለጫው እንዳመለከተው በነባሩ የሀገሪቱ የህግ ማዕቀፍ መሰረት ማንኛውም የክሪፕቶ ምንዛሪ መለዋወጫ መድረክ፣ ኤክስቼንጅ ወይም አገልግሎት ሰጪ ተቋም ከኢትዮጵያ ብር ጋር የተቆራኘ የክሪፕቶ ግብይትን ማከናወን የተከለከለ ነው። እንዲህ ያሉ ግብይቶች ከባንኩ ፈቃድ ያላገኙና ከቁጥጥር ውጭ የሆኑ በመሆናቸው በሀገሪቱ የብሔራዊ ክፍያ ስርዓት ውስጥ እንደማይካተቱ ባንኩ አጽንኦት ሰጥቷል። ባንኩ ይህንን ክልከላ ያስተላለፈው የሀገሪቱን የፋይናንስ ስርዓት መረጋጋትና ደህንነት ለመጠበቅ እንደሆነ የገለጸ ሲሆን እነዚህ ያልተፈቀዱ የዲጂታል ግብይቶች በመደበኛ የፋይናንስ ተቋማት ውስጥ የሚገኙት አስገዳጅ የጥበቃና ደህንነት መከላከያዎች የሏቸውም ብሏል። ብሔራዊ ባንኩ የዲጂታልና የቨርቹዋል ንብረቶች በዓለም አቀፍ ደረጃ እያደጉ መሆናቸውን ቢገነዘብም ወደፊት በዘርፉ ደህንነቱ የተጠበቀ ተሳትፎ እንዲኖር የሚያስችል አጠቃላይ የህግ ማዕቀፍ እያዘጋጀ መሆኑን ገልጿል። ይህ ሂደት ከዓለም አቀፍ ተሞክሮዎች ጋር እንዲጣጣም ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር ምክክር እየተደረገበት ነው ሲል ባንኩ አስታውቋል። ይህ አዲስ የህግ ማዕቀፍ ተጠናቅቆ በይፋ ስራ ላይ እስኪውል ድረስ ግን ማንኛውም ከብር ጋር የተቆራኘ የክሪፕቶ ግብይት መፈጸም የወንጀል ተጠያቂነት እንደሚያስከትል ለህብረተሰቡ ማስጠንቀቂያ ሰጥቷል። ሊቀመንበሩ ሁለተኛ ዙር ጦርነት ማንዣበቡን ገለጹ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት አስተላልፈዋል። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ አያመልጡም በማለት የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ ቆይተው ለሚመጣው ወታደራዊ ግጭት እንዲዘጋጁ የሚገፋፋ ሆኖ ተገኝቷል።
ዶክተር ደብረጽዮን አክለውም የአሁኑን የመንግስት አካሄድ እንደ ሀገር አጥፊ ስር የሰደደ ደዌ በመመሰል ወጣቱ ከመንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከሰራዊቱ ጋር ሊወግን እንደሚገባ ጥሪ አቅርበዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንዣቧል በማለት በይፋ መናገራቸው ቀጠናው ዳግም ወደ ከፋ ቀውስ ሊያመራ እንደሚችል ፍንጭ የሰጠ ነው። በተለይም በዲያስፖራውና በአዲስ አበባ በሚገኘው የትግራይ ተወላጅ ላይ ያስተላለፉት የታሪካዊ ኃላፊነት ጥሪ የትጥቅ ትግሉን ለማጠናከርና በፌዴራል መንግስቱ ላይ የሚደረገውን ተቃውሞ ይበልጥ ለማነሳሳት ያለመ መሆኑን ያሳያል። የኢትዮጵያ መንግስት ከጦርነት ውጭ በሰላም መኖር የማይችል ነው ሲሉ የወነጀሉት ዶክተር ደብረጽዮን ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርሱ እንዲጋጭ ሲደረግ መቆየቱንም ተናግረዋል። በተጨማሪም ዶክተር ደብረጽዮን ለመንግስት የጸጥታ ኃይሎች ባስተላለፉት መልእክት ፖለቲካዊ ችግሮች በውይይት እንጂ በወታደራዊ ኃይል እንደማይፈቱ ገልጸው በፌዴራል ሰራዊት በልዩ ኃይልና በሚሊሻ ውስጥ ያላቸው ወታደሮች አልዋጋም በማለት ህይወታቸውን የምታተርፉበት ጊዜ አሁን ነው ብለዋል። ይህ ጥሪ በመከላከያ ሰራዊቱ ውስጥ መከፋፈልን ለመፍጠር የታለመ ስነ ልቦናዊ የጦርነት ስልት እንደሆነ ይገመታል። በመጨረሻም ህወሓት የትግራይን ግዛታዊ አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነቶች ካሏቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑን ሊቀመንበሩ አረጋግጠዋል። የኮንዶሚኒየም ተመዝጋቢዎች መግለጫ አወጡ። የ2005 ዓ.ም የኮንዶሚኒየም ተመዝጋቢዎች የኮንዶሚኒየም ስርጭት ግልጽና ፍትሐዊ እንዲሆን የሚጠይቅ መግለጫ አውጥተዋል። ተመዝጋቢዎቹ በፌስቡክ ገጻቸው ላይ ይፋ ያደረጉትን መግለጫ እንደሚከተለው እናቀርባለን። እኛ የ2005 ዓ.ም የ20/80 እና የ40/60 የቤት ልማት ፕሮግራም ተመዝጋቢዎች ላለፉት 13 ዓመታት ያለንን ጥሪት በመቆጠብና በትዕግስት በመጠበቅ ላይ እንገኛለን። በአሁኑ ወቅት የከተማ አስተዳደሩ የቤት ዕጣ ለማውጣት ዝግጅት እያደረገ መሆኑን ተከትሎም ሂደቱ ፍትሐዊ፣ ግልጽና ከዚህ ቀደም ከታዩ ስህተቶች የጸዳ እንዲሆን የሚከተሉትን አንገብጋቢ ነጥቦች በምክረ ሀሳብ መልክ እንዲታዩልን በአክብሮት እንጠይቃለን። አንደኛ፣ ለዚህ ዙሪያ የቀረቡት ጠቅላላ የቤቶች ብዛት ስንት ነው? ማለትም ለኮንዶሚኒየም ተመዝጋቢ የተመደበው። ሁለተኛ፣ ለ2005 ተመዝጋቢዎች የተለየው የቤት መጠን ምን ያህል ነው? ሶስተኛ፣ በዕጣ ውስጥ እንዲካተቱ የተለዩት ቆጣቢዎች ስም ዝርዝር ኦፊሻል ሊስት ቀድሞ ይፋ ቢደረግ። አራተኛ፣ የዕጣ ማውጫ ሶፍትዌሩ ላይ ያለንን ስጋት ለመቀነስ ሶፍትዌሩ በማን እንደለማ በወቅታዊነት እና ከአድሎ ነፃ መሆኑን ይረጋገጥልን። ሶፍትዌሩ በገለልተኛ የቴክኖሎጂ አካል ተበርብሮ ተፈትሾ ለህዝብ ማረጋገጫ ቢሰጥበት። አምስተኛ፣ ወደ 70/30 ፕሮግራም የዞሩ ተመዝጋቢዎች ከ20/80 እና 40/60 ዝርዝር ውስጥ ሙሉ በሙሉ መውጣታቸው ይረጋገጥ። ይህ ካልሆነ የሌላውን ቆጣቢ ዕድል ይነጥቃል። ስድስተኛ፣ ቁጠባ ያቆሙ ወይም ሂሳባቸውን የዘጉ ግለሰቦች አሁንም በሲስተሙ ላይ አክቲቭ ሆነው የሚታዩበት ስህተት በአስቸኳይ ይታረም። በጠቅላላ ለብልሹ አሰራር መንገድ የሚከፍቱ የዳታ ስህተቶች በአስቸኳይ እንዲታረሙ እንጠይቃለን። ሰባተኛ፣ ባለፉት ዙሮች ዕጣ ሳይወጣ ሳይተላለፉ የቀሩ ወይም በተለያዩ ምክንያቶች ክፍት የሆኑ ቤቶች ተለይተው በዚህ ዕጣ ውስጥ እንዲካተቱ ይደረግ። የቤቱን አቅርቦት ከፍ ያደርጋል፣ የመንግስትና የህዝብ ሀብት እንዳይባክን። ተመዝጋቢዎቹ በመጨረሻም ይህ ጥያቄዎችን መንግስት በህዝብ ዘንድ ያለውን ተአማኒነት የሚያጎለብትና የዜጎችን ፍትሐዊ ተጠቃሚነት የሚያረጋግጥ በመሆኑ የከተማ አስተዳደሩ ጉዳዩን በልዩ ትኩረት አይቶ ምላሽ እንዲሰጠን በአክብሮት እንጠይቃለን ብለዋል። በአዲስ አበባ ከተማ የቤት አቅርቦትን ለመጨመር በትኩረት እየተሰራ ነው ተባለ። በከተማዋ በቤት ፍላጎትና አቅርቦት መካከል ያለውን ሰፊ ልዩነት ለማጥበብ በልዩ ትኩረት እየተሰራ እንደሚገኝ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ አስታውቋል። ቢሮው በማህበራዊ ሚዲያ የትስስር ገጹ ባሰፈረው መረጃ በ2018 በጀት ዓመት ካቀድናቸው 100,000 በላይ መኖሪያ ቤት ግንባታ ከነሐሴ 2018 ዓ.ም ጀምሮ ከ97,000 በላይ መኖሪያ ቤቶች ግንባታ በተጀመረባቸው ሳይቶች መካከል ከ50,000 በላይ ጋራ መኖሪያ ቤቶች በመንግስት ቀጥተኛ በጀት ግንባታቸው የተከናወነ ከሚገኝበት ከ18 ሳይቶች በላይ ውስጥ አንዱ በቦሌ ክፍለ ከተማ ስር የሚገኘው የገርጂ የጋራ መኖሪያ ቤቶች አዲሱ መንደር አንዱ ሲሆን ግንባታው በአስደናቂ ሁኔታ በፍጥነት እየተከናወነ ይገኛል ብለዋል። በ2018 ዓ.ም ግንባታቸው በተጀመረባቸው ከ97,000 በላይ ጋራ መኖሪያ ቤት ግንባታዎች የመኖሪያ ቤት ልማትን ጨምሮም በርካታ መሰረተ ልማቶች በስፋትና በጥራት እየተገነቡ እንደሆነም አስታውቋል። የግንባታ ስራው በ24/7 በአዲስ የስራ ባህል ከፍተኛ ትኩረት ተሰጥቶት እየተከናወነ ነው ሲል መረጃውን ያጋራው የቤቶች ልማትና አስተዳደር ቢሮ የኮሚኒኬሽን ዳይሬክቶሬት ነው። የፓኪስታንና አፍጋኒስታን ጦርነት ተጀመረ። በፓኪስታንና በአፍጋኒስታን ድንበር አካባቢዎች ለወራት የቆየው ውጥረት ተባብሶ ወደ ቀጥታ ወታደራዊ ግጭት መሸጋገሩ ተዘግቧል። የፓኪስታን መከላከያ ሚኒስትር ሀዋጂ አሲፍ ሀገራቸው በትዕግስት ስትጠባበቅ መቆየቷን ገልጸው በአሁኑ ወቅት ግን ሁኔታው ወደ ግልጽ ጦርነት መሸጋገሩንና ጦር ኃይላቸው ወሳኝ የተባለ እርምጃ መውሰድ መጀመሩን አስታውቀዋል። ይህ ግጭት የተቀሰቀሰው በሁለቱ ሀገራት መካከል በዲፋክቶ ድንበርነት የምታገለግለውና 2640 ኪሎ ሜትር ርዝመት ያላት የዱራንድ መስመር አካባቢ ነው። አፍጋኒስታን ይህን ድንበር እውቅና የማትሰጠው ሲሆን
በድንበሩ ግራና ቀኝ የሚገኙት ማህበረሰቦችም ጥብቅ ሃይማኖታዊና ባህላዊ ትስስር ያላቸው ናቸው። የአፍጋኒስታን ታሊባን መንግስት ቃል አቀባይ ዘቢሁላህ ሙጃሂድ እንደገለጹት የአፍጋኒስታን ጦር በዱራንድ መስመር በኩል በፓኪስታን ወታደራዊ ይዞታዎች ላይ መጠነ ሰፊ የማጥቃት እርምጃ ወስዷል። 4 ሰዓታት በፈጀው በዚህ ውጊያ 55 የፓኪስታን ወታደሮችን መግደላቸውን፣ 2 ወታደራዊ ካምፖችንና 19 የጥበቃ ጣቢያዎችን መቆጣጠራቸውን ታሊባን ገልጿል። በሌላ በኩል የፓኪስታን የኢንፎርሜሽን ሚኒስተር አታኡላህ ታራር በበኩላቸው 133 የታሊባን ታጋዮች መገደላቸውንና ከ200 በላይ መቁሰላቸውን ገልጸው ፓኪስታን በካቡልና በካንዳሃር የሚገኙ ወታደራዊ መሠረተ ልማቶችን በአየር ድብደባ ማውደሟን አረጋግጠዋል። ለፓኪስታን የአየር ጥቃት መነሻ የሆነው በሀገሪቱ ውስጥ በተከታታይ የደረሱ የሽብር ጥቃቶች መሆናቸው ተመላክቷል። በተለይም በጥር ወር መጨረሻና በየካቲት ወር መጀመሪያ ላይ በኢስላማባድ በሚገኝ መስጊድና በባጃውር የጸጥታ ጣቢያ ላይ በደረሱ የቦምብ ጥቃቶች በርካታ ወታደሮችና ንጹሐን መገደላቸው ይታወሳል። ፓኪስታን እነዚህን ጥቃቶች የፈጸሙት በአፍጋኒስታን መጠለያ ያላቸውና ቴህሪክ ታሊባን ፓኪስታን የተባሉ ቡድኖች ናቸው በሚል ለአፍጋኒስታን ተደጋጋሚ ዲፕሎማሲያዊ ማስጠንቀቂያ ስትሰጥ ቆይታለች። ይሁን እንጂ ድንበር ተሻጋሪ ጥቃቶች ባለመቆማቸው ፓኪስታን ወደ ቀጥታ ወታደራዊ እርምጃ መግባቷን ገልጻለች። በሁለቱ ሀገራት መካከል ያለው የወታደራዊ አቅም ልዩነት ከፍተኛ መሆኑ ይነገራል። ፓኪስታን 660 ሺህ የሚጠጋ የሰው ኃይል፣ ዘመናዊ የጦር አውሮፕላኖችና 170 ገደማ የኒውክሌር ጦር መሳሪያዎች ያሏት ሲሆን አፍጋኒስታን በበኩሏ 172 ሺህ የሰው ኃይልና ጥቂት የቀድሞ ሶቪየት ህብረት ዘመን አውሮፕላኖች ብቻ ያላት በመሆኑ ጦርነቱ ወደ ከፋ ደረጃ ካመራ ቀጠናዊ አለመረጋጋትን ሊፈጥር ይችላል የሚል ስጋት ተፈጥሯል። የቀድሞ የአፍጋኒስታን ፕሬዝዳንት ሐሚድ ካርዛይ ሀገራቸው ወረራን በቆራጥነት እንደምትከላከል ቢገልጹም ፓኪስታን ግን ለደህንነቷ ስጋት የሆኑ ታጣቂዎችን ለመደምሰስ ቆርጣ መነሳቷን አስታውቃለች። የቀድሞ ፕሬዝዳንት ቅሌታቸውን አስረዱም። የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን ከታዋቂው የጾታ ወንጀለኛ ጄፍሪ ኤፕስቲን ጋር በነበራቸው ግንኙነት ዙሪያ ትላንት በምርመራ ኮሚቴው ፊት ቀርበው ቃል እንዲሰጡ በተወሰነው መሰረት በኮሚቴው ውስጥ የሚገኙ የዲሞክራት ፓርቲ አባላት ተቋማቸውን እየገለጹ ይገኛሉ። የኮሚቴው አባል የሆኑት ሱሃስ ሱብራማኒያም በሰጡት አስተያየት በምርመራው እየተወቀሱና ጥያቄ እየቀረበላቸው ያሉት ትክክለኛው ፕሬዝዳንት አይደሉም በማለት በወቅቱ ፕሬዝዳንት ዶናልድ ትራምፕ ላይ ትኩረት እንዲደረግ ጥሪ አቅርበዋል። እንደ ሱብራማኒያም ገለጻ አሁን እየተካሄደ ያለው ምርመራ ውጤታማ እንዳይሆንና እውነታው ተሸፍኖ እንዲቀር ጥረት እያደረጉ ያሉት ፕሬዝዳንት ትራምፕ መሆናቸውን በመጥቀስ ፕሬዝዳንቱ በኮሚቴው ፊት ቀርበው የምስክርነት ቃል እንዲሰጡ ግፊት አድርገዋል። ዲሞክራቶቹ በቢል ክሊንተን ላይ የሚደረገው ምርመራ ትኩረትን ለማስቀየር የታለመ ነው የሚል እምነት ያላቸው ሲሆን ምርመራው በዋናነት ፕሬዝዳንት ትራምፕ ከኤፕስቲን ጋር በነበራቸው ግንኙነትና የምርመራ ሂደቱን በማደናቀፍ ረገድ በሚጫወቱት ሚና ላይ ሊያተኩር እንደሚገባ በአጽንኦት ተናግረዋል። ይህ የቢል ክሊንተን የምስክርነት ቃል የመስጠት ሂደት በአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ ሆኖ የቀጠለ ሲሆን በሁለቱ ተቀናቃኝ ፓርቲዎች መካከል ያለውን ልዩነት ይበልጥ አጉልቶታል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።